ኳስን የለወጡ ዓለም ገና ተስፋ የጣለባቸው 23 ነፍሳት በአንድ የበረዶ ማዕበል ውስጥ ሲቀጠፉ የማንቸስተር ዩናይትድ ታሪክ ለዘላለም ተቀየረ። አንድ ታላቅ ክለብ በደቂቃዎች ውስጥ ከምድረ ገጽ ላይ ሊጠፋ ይችላል ብላችሁ ታስባላችሁ? እግር ኳስን የለወጡ ዓለም ገና ተስፋ የጣለባቸው 23 ነፍሳት በአንድ የበረዶ ማዕበል ውስጥ ሲቀጠፉ የማንቸስተር ዩናይትድ ታሪክ ለዘላለም ተቀየረ። እንደ አውሮፓውያን አቆጣጠር በ1950ዎቹ አጋማሽ በእንግሊዝ እግር ኳስ ውስጥ አንድ አዲስ ተአምር እየተከሰተ ነበር። በወቅቱ የማንቸስተር ዩናይትድ አሰልጣኝ የነበሩት ሰር ማት ቡስቢ ዝነኛ ተጫዋቾችን ከሌላ ክለብ ከመግዛት ይልቅ የራሳቸውን ወጣቶች የማሰልጠን አዲስ ፍልስፍና ይዘው መጡ። እነዚህ ወጣቶች በአማካይ ዕድሜያቸው 22 ዓመት ብቻ ቢሆንም የእንግሊዝን ሊግ በብቃት ይቆጣጠሩ ነበር። በዚህ ምክንያት ዘ ቡስቢ ቤቢስ ወይንም የቡስቢ ህፃናት የሚል ስያሜ ያገኙ። እነዚህ ወጣቶች በ1956 እና በ1957 የእንግሊዝ ሻምፒዮን መሆን ብቻ አልበቃቸው። አሰልጣኝ ቡስቢ አውሮፓን መቆጣጠር አለብን የሚል ትልቅ ህልም ነበራቸው። በወቅቱ የእንግሊዝ እግር ኳስ ማህበር በአውሮፓ ካፕ የአሁኑ ሻምፒዮንስ ሊግ መሳተፍ አያስፈልግም ቢልም ማት ቡስቢ ግን በግትርነት ቡድናቸውን ይዘው ወደ አውሮፓ ቀኑ። የካቲት 1958 ላይ ዩጎዝላቪያ ሄደው ከሬድ ስታር ቤልግሬድ ጋር 3-3 ተለያይተው ወደ ግማሽ ፍጻሜው በማለፍ በታላቅ ደስታ ወደ ማንቸስተር ጉዟቸውን ጀመሩ። ነገር ግን ያ ጉዞ መጨረሻቸው እንደሚሆን ማንም አልጠረጠረም ነበር። ዛሬ ላይ ማንቸስተር ዩናይትድ በዓለም ላይ ቢሊዮን ደጋፊዎች ያሉት በቢሊዮን የሚቆጠር ዶላር የሚያንቀሳቀስ ግዙፍ ተቋም ነው። ነገር ግን ይህ ሁሉ ስኬት የመጣው ከትልቅ ሀዘን መሆኑን ብዙዎች ይረሱታል። ይህ ታሪክ ዛሬ ላይ ትልቅ ትርጉም የሚኖረው በሁለት ምክንያት ነው። በአሁኑ ሰዓት ዓለማችን በብዙ ችግሮች ውስጥ ባለችበት ወቅት ሁሉም ነገር ካጡ በኋላ እንዴት መነሳት ይቻላል ለሚለው ጥያቄ የማንቸስተር ዩናይትድ ታሪክ ትክክለኛው ምሳሌ ነው። ዘ ቡስቢ ቤቢስ በዘመኑ የነበረውን የጄንዚ ተምሳሌነት ነበረ። ወጣቶች በዓለም መድረክ ላይ እንዴት ትልቅ ለውጥ ማምጣት እንደሚችሉ ያሳዩበት ታሪክ ስለሆነ አሁንም ወቅታዊ ነው፣ ምንም እነሱ ጄንዚን ባይሆኑ። ደንከን ኤድዋርድስ በወቅቱ የዓለም እግር ኳስ ድንቅ ልጅ ነበር። በ21 ዓመቱ 6 ጫማ የሚረዝም በማንኛውም ቦታ መጫወት የሚችል ጭራቅ ተጫዋች ነበር። ሰር ቦቢ ቻርልተን ስለ እሱ ሲናገር እኔን እንደ ተጫዋች ዝቅተኛነት እንዲሰማኝ የሚያደርገኝ ብቸኛው ሰው እሱ ብቻ ነበር ይላል። አደጋው ደርሶ ደንከን በጀርመን ሆስፒታል ውስጥ ሳለ ኩላሊቱ ተጎድቶና አጥንቶቹ ተሰባብረው ለ15 ቀናት ተዋግቷል። ህይወቱ ከማለፉ ጥቂት ቀደም ብሎ ረዳት አሰልጣኙን ጠርቶ የጠየቀው ጥያቄ በሳምንቱ መጨረሻ ከውልስ ጋር ለምናደርገው ጨዋታ ስንት ሰዓት ነው የምንነሳው የሚል ነበር። ይህ ወጣት እስከ መጨረሻው ትንፋሹ ድረስ ያስብ የነበረው ስለ ክለቡና ስለ ጨዋታው ነበር። የዩናይትድ ግብ ጠባቂ የነበረው ሃሪ ግሬግ በአደጋው ወቅት አውሮፕላኑ ተከፍሎ ሲወድቅ ራሱን ስቶ ነበር። ሲነቃ ግን አውሮፕላኑ ሊፈነዳ እንደሚችል እያወቀ ወደ ውስጥ ተመልሶ ገባ። በዚህ ጭስና እሳት ውስጥ አንዲት ዩጎዝላቪያዊት እናትና የ20 ወር ህፃን ልጇን አውጥቶ አዳነ። ከዚያም ተመልሶ በመግባት ሰር ቦቢ ቻርልተንና ዴኒስ ሻቪዮሌትን ከፍርስራሹ ውስጥ ጎትቶ አወጣቸው። ዛሬም ድረስ የሙኒክ ጀግና ተብሎ ይጠራል። ይህ አደጋ በታሪክ እንደ ቻፔኮይንስ 2016 ወይም እንደ ሌስተር ሲቲው ባለቤት አደጋ 2018 ያሉትን ልብ ሰባሪ ክስተቶች ያስታውሰናል። ነገር ግን የሙኒክ ልዩ የሚያደርገው በወቅቱ ዩናይትድ ምንም ገንዘብ የሌለውና በወጣቶች ብቻ የሚተዳደር ክለብ መሆኑ ነው። ዛሬ ላይ በሶሻል ሚዲያ ላይ የምናየው የክለብ ፍቅር የተጀመረው በዚያ ጥቁር ቀን ነው። የሊቨርፑል ደጋፊዎች ሳይቀሩ ለዩናይትድ አልቅሰዋል። ተጫዋቾቻቸውንም በነፃ እንዲጫወቱ አቅርበዋል።
ይህ ማለት እግር ኳስ ከጨዋታ በላይ የሰው ልጅ ትስስር መሆኑን ያሳያል። የካቲት 6 1958 አውሮፕላኑ በሙኒክ አውሮፕላን ማረፊያ ነዳጅ ለመቅዳት ቆመ። በወቅቱ ከባድ በረዶ ይጥል ነበር። 2 ጊዜ አውሮፕላኑ ለመነሳት ቢሞክርም ሞተሩ ስላልታዘዘው ተሰረዘ። በሶስተኛው ሙከራ ግን በመሮጫ መንገዱ መጨረሻ ላይ የነበረው በረዶ የአውሮፕላኑን ጎማዎች ፍጥነት ገታቸው። አውሮፕላኑ ሊበር ሲገባው መሬት ላይ በመጎተት አጥሩን ጥሶ ወጣ። ግማሽ አውሮፕላን ከአንድ ቤትና ከነዳጅ መጋዘን ጋር ተጋጨ። በዚያው ቅጽበት 20 ሰዎች ሞቱ። በኋላም በሆስፒታል የሟቾች ቁጥር 23 ደረሰ። 8 ምርጥ ተጫዋቾች፣ 7 ጋዜጠኞችና የክለቡ ሰራተኞች ህይወታቸውን። ሰር ማት ቡዝቢ በሆስፒታል ለ2 ወራት በሞት አፋፍ ላይ ነበሩ። የሞት ስነ ስርዓት 2 ጊዜ ተደርጎላቸዋል። ሲነቁና የልጆቻቸውን ሞት ሲሰሙ ክፉኛ ተሰበሩ። እኔ ነኝ ወደ አውሮፓ ይዣቸው የሄድኩት፣ ለሞታቸው እኔ ነኝ ተጠያቂው ብለው ራሳቸውን ወቀሱ። እግር ኳስን እስከ መተው ደርሰው ነበር። ነገር ግን ባለቤታቸው ጂን እንዲህ አለቻቸው፣ ማት እነዚያ ልጆች ቢኖሩ ኖሮ እንድትቀጥል ይፈልጉ ነበር። ይህች ንግግር የማንቸስተር ዩናይትድን ታሪክ ለወጠች። ሰር ማት ቡዝቢ በአካልና በአእምሮ አገግመው ክለቡን እንደገና መገንባት ጀመሩ። ክለቡ ሁሉንም ነገር አጥቶ ነበር። ነገር ግን በረዳት አሰልጣኙ ጂሚ መርፊ መሪነት መርፊ በወቅቱ ዌልሰንን እያሰለጠነ ስለነበር በአውሮፕላኑ ላይ አልነበረም። ከታዳጊዎችና በነፃ ከተገኙ ተጫዋቾች አዲስ ቡድን ሰራ። አደጋው በደረሰ በ13ኛው ቀን ዩናይትድ ሼፊልድ ዊንስዴይን 3-0 አሸነፈ። በዚህ ጨዋታ ላይ በፕሮግራሙ ወረቀት ላይ የተጫዋቾች ስም አልነበረም፣ ባዶ ጉታ ብቻ ናት። ምክንያቱም ማን እንደሚጫወት እንኳን የሚታወቅበት ጊዜ አልነበረም። በትክክል 10 ዓመት በኋላ በ1968 ማንቸስተር ዩናይትድ የአውሮፓ ዋንጫ አነሳ። ሰር ቦቢ ቻርልተን ያደጋው ከተረፉት 2 ጎል አግብቶ ዋንጫውን ሲያነሳ መላው ማንቸስተር በደስታና በእንባ ታጠበ። ይህ ታሪክ ስለ ስታቲስቲክስ አይደለም፣ ስለ ሰው ልጆች ነው። አደጋው በደረሰ ማግስት የማንቸስተር ከተማ ሙሉ በሙሉ ዝምታ ውስጥ ገባች። ፋብሪካዎች ቆሙ። ሰዎች በመንገድ ላይ ቆመው ያለቅሱ ነበር። የአደጋው ተራፊዎች ግን ለዘላለም በቁስል ውስጥ ኖረዋል። ለምሳሌ ጆኒ ቤሪና ጃኪ ብላንች ፍላወር ዳግመኛ እግር ኳስ መጫወት አልቻሉም። ሰር ቦቢ ቻርልተን ለቀሪ ሕይወቱ ለምን ነው የተረፍኩ፣ ለምን ጓደኞቼ ይመቱ በሚል የጥፋተኝነት ስሜት ሲሰቃይ ኖሯል። ይህ ታሪክ የሚያሳየው ስኬት በድል ላይ ብቻ ሳይሆን በስቃይ ውስጥም እንደሚገነባ ነው። የማንቸስተር ዩናይትድ ታሪክ የሚያስተምረን አንድ ነገር ቢኖር ህይወት በአንድ ደቂቃ ውስጥ ልትለወጥ እንደምትችል ነው። ነገር ግን ውድቀት የመጨረሻው አይደለም። በዚያ ምሽት በሙኒክ በረዶ ላይ ወደቁት ወጣቶች ዛሬ በዓለም ዙሪያ ለሚገኙ በሚሊዮኖች ለሚቆጠሩ ሰዎች የጥንካሬ ምልክት ናቸው። ታዲያ እናንተ ምን ትላላችሁ? የማንቸስተር ዩናይትድ ታላቅነት መሰረቱ ያሳለፈው ስቃይ ነው ወይስ በሜዳ ላይ የሚያሳየው ውጤት? ትልቁ ኪሳራ ተጫዋቾቹን ማጣቱ ነው ወይስ የአንድ ትውልድ ህልም መቋረጡ? ሐሳባችሁን ከማጋራት ወደ ኋላ አትበሉ።